ከሻዕቢያ እስከ ግብጽ ድረስ ሀገር ለማፍረስ የተዘረጋው ግንኙነት ዛሬም ቀጥሏል። ላለፉት 27 ዓመታት በስልጣን ቆይታው ግንኙነቱን የበጠሰ ይምሰል እንጂ በእነዚያ የኢትዮጵያ ጠላቶች የመነዳት ባህሪው አልተወም። ከደደቢት በረሃ እስከ አዲስ አበባ ጉዞ በአንቀልባ አዝለው ያሻገሩት እነዚያ የኢትዮጵያ ጠላቶች ዛሬም ሀገር ለማፍረስ የትብብር ገመዳቸውን አጥብቀዋል። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ትናንትና ሻዕቢያ በትግራይ ህዝብ ላይ ጄኖሳይድ ፈጽመዋል ሲሉ የነበሩ እነቱን ፈጽመዋል። አሁን ከሱ ጋር ተባብረው ኢትዮጵያን ለመውጋት እየተንቀሳቀሱ ናቸው። ግብጽ ደግሞ ውሰድ። እነዚህ በስተጀርባቸው ግብጽ ነው ያለው። ሌሎች ኢትዮጵያን ለማፍረስ የሚንቀሳቀሱ ኃይሎችም አሉ። እነዚህ ሰዎች ኢትዮጵያን ቁልቁል ለመክተት ኢትዮጵያን ለማፍረስ የማይፈለቅሉት ድንጋይ የለም። አንድ የፖለቲካ ድርጅት ወይም ስብስብ የመንግስት ስልጣን ሲይዝ ዋነኛ ኃላፊነቱ የሀገርን ሉዓላዊነት ማስከበር፣ የህዝቦችን አንድነት ማጠናከርና ልማትን ማፋጠን ነው። ነገር ግን በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ የህዝባዊ ወያነ ሓርነት ትግራይ ህወሓት ጉዞ ከዚህ የተለየና ለሀገር አንድነት አደጋ የደቀነ መስመር ሲከተል መቆየቱን በርካታ የፖለቲካ ተንታኞች ይስማሙበታል። ከምስረታው ጀምሮ የያዘው የፖለቲካ ቀመርና የተከተላቸው ስትራቴጂዎች ሀገራዊ አንድነትን ከማጠናከር ይልቅ ልዩነቶችን በማስፋት ላይ ያተኮሩ ነበሩ። የቀድሞ የህወሓት መስራች የነበሩት ዶክተር አረጋዊ በርሄ የህዝባዊ ወያነ ሓርነት ትግራይ ፖለቲካዊ ታሪክ በሚለው መጽሐፋቸው ቡድኑ ከኤርትራ ግንባሮች እስከ አዲስ አበባ ጉዞ የሀገርን የማፍረስ እሳቤውን ይቃኙበታል። በተለይም በ1968 ህወሓት በረሃ ያለ ባወጣው ማኒፌስቶ በግልጽ ኢትዮጵያን እንደ ሀገር የመካድና የታሪክ ቅርሷን የመናቅ አቅጣጫ እንደነበረው ያወሳሉ። የኢትዮጵያውያን ታሪክና የጋራ ማንነት ከመሸርሸር ባለፈ ከውጭ ጠላቶች ጋር ህብረት በመፍጠር የሀገርን አንድነት እንዴት አደጋ ላይ የሚጥሉ አካሄዶችን ድርጅቱ ገና ከጅምሩ ይከተል እንደነበር ይተነትናሉ። ይሄ ቡድን ከድሮ ጀምሮ የራሱን ጥቅም ለማሳደድ ስለ አንድነት፣ ስለ ህዝብ መብት ምንም ደንታ የሌለው አሁን የሚታየው ያለው ጸባዩ ይዞት የመጣ ዓላማው ሁልጊዜ የግል የቡድኑን ጥቅም ማሳደድ እንጂ የኢትዮጵያን ጥቅም መጠበቅ የሚባል አእምሮ ውስጥ የለም። ህወሓት ገና በበረሃ የትግል ዘመኑ ባዘጋጀው መግለጫዎችና የፖለቲካ መስመሩ ሀገራዊ አንድነትን ከማጎልበት ይልቅ ብሔርን መሰረት ያደረገ የመለያየት አስተሳሰብን ቀርጿል። ወደ ስልጣን ከወጣ በኋላም ይህንኑ አስተሳሰብ በህጋዊ ማዕቀፍ ውስጥ በማካተት የ1987ቱን ህገ መንግስት ሲያጸድቅ በአንቀጽ 39 ስር እስከ መገንጠል የሚደርስ መብትን ደንግጓል። ይህ አንቀጽ የህዝቦችን እኩልነት ከመጠበቅ ይልቅ ሀገርን የማፍረስና የመበታተን አደጋን አብሮ ያዘለ የጊዜ ቦምብ ሆኖ እንዲቀጥል አድርጓል። ከልብ የመነጨ አንድነት ፍላጎት ስለሌለው ምናልባት መገንጠል አይቀርም እና ሌሎችም ቢገነጣጠሉ ጥሩ ነው። ኢትዮጵያ ብትፈርስ ጉዳዩ አይደለም። ይህን የመገንጠል አንቀጽ 39ን ከተተ። ብዙ ሰዎች አያስፈልግም ምናምን ብለው ነበር፣ ግን ሊያዳምጥ አልፈለገም። ላለፉት 3 አስርት ዓመታት ገደማ በስልጣን ላይ በነበረበት ወቅትም ብሔርን ከብሔር የሚያጋጭ አንዱን ወገን በሌላው ላይ ስጋት አድርጎ የሚያሳይ የከፋፍለ ግዛ ፖለቲካን በመከተል የዜጎችን አብሮ የመኖር እሴት ጠበቃ እንዳይሆን አድርጎታል። የህወሓት አካሄድ በሀገር አቀፍ ደረጃ ብቻ ሳይሆን ወጣሁለት በሚለው የትግራይ ህዝብ ላይም ያሳደረው አሉታዊ ተጽዕኖ ቀላል አይደለም። ድርጅቱ ከስልጣን ከወረደም በኋላም ቢሆን ሰላማዊና ዲሞክራሲያዊ የፖለቲካ አማራጮችን ከመከተል ይልቅ ወደ እርስ በርስ ጦርነትና ግጭት ማደላደልን መርጧል። በተካሄዱት አጥፊ ጦርነቶች በርካታ የትግራይ ወጣቶች በጦርነት ማዕበል ውስጥ እንዲማገዱ ተደርገዋል። ይህም የአካባቢውን ኢኮኖሚያዊና ማህበራዊ መሰረተ ልማቶች እንዲወድሙና ክልሉ ወደ ኋላ እንዲቀር ምክንያት ሆኗል። ድርጅቱ ህልውናውን በሰላም በልማትና በዲሞክራሲያዊ መንገድ ከማረጋገጥ ይልቅ በሰው ህይወትና ደም ላይ ለመገንባት መሞከሩን በተግባር ያሳየም ነው። በየዕለቱ
ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች፣ ወጣቶች፣ ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል። ስለዚህ እኔ ከአምባገነንነት ወደ ሽብርተኝነት የተሻገረ ይመስለኛል። ቡድኑ በ27 ዓመታት የአምባገነንነት መሪነቱን ቢሆን ኢትዮጵያዊነትን እንደ ስጋት በመመልከትና ህዝቦችን በዘርና በቋንቋ በመከፋፈል አገራዊ አንድነትን ሲሸረሽር ቆይቷል። በ2010 ዓ.ም የህዝብ እምቢተኝነት ወደ ስልጣን ያመጣውን የአገራዊ ለውጥ ተከትሎ የጨበጠውን የስልጣን ማጣት ያልተቀበለው ህወሓት ወዲያውኑ ወደ ግልጽ የሀገር ማፍረስ እንቅስቃሴ ተሸጋገረ። የሀገርን ዋስትና የሆነውን የሰሜን ዕዝ የሀገር መከላከያ ሰራዊት ከጀርባ በመውጋት የፈጸመው ክህደት ቡድኑ ለሀገር ብሔራዊ ጥቅም የነበረውን ጥልቅ ጥላቻ ይፋ ያደረገበት ቅጽበት ነበር። በማንኛውም ሀገር ታሪክ ውስጥ የሀገር መከላከያ ሰራዊት የሉዓላዊነትና የዳር ድንበር ዘበኛ ተደርጎ ይወሰዳል። የሀገር መከላከያ ሰራዊት ለበርካታ አስርተ ዓመታት የትግራይን ህዝብ ጨምሮ ሙሉ ኢትዮጵያን ከውጭ ጠላት ሲጠብቅ ድንበር ሲያስከብር የነበረ ተቋም ነው። የገዛ ሀገሩን መከላከያ ሰራዊት ከጀርባ ማጥቃት የሀገርን ዋስትና እንደመናድ የሚቆጠርና ድርጅቱ ለስልጣን ሲል የትኛውንም ሀገራዊ እሴት ከመሰዋት እንደማይመለስ ማረጋገጫ ሆኖ አልፏል። ህወሓትና ሀገር አይገናኙም። ምንም ግንኙነት የላቸው። ምን ድረስ ሂዷል? የህወሓት ካድሬዎች ህዳሴ ግድብ ተመረቀ አለቀ ሲባል አንድ ካድሬ ምንድን ነው ያለው? ህዳሴ ግድብ መመረቁ ከግብፅ በላይ አስቆጭቶኛል። እስከዚህ ድረስ የሚሄዱ ናቸው። እንዲያውም አሁን የትግራይ ክልላዊ መንግስት እኮ አይልም፣ የትግራይ መንግስት ነው የሚለው ማለት ነው። እንደ አንድ ራሱን የቻለ ዲፋክቶ ስቴት ወስዶ ነው እየተንቀሳቀሰ ያለ። ስለዚህ ይሄን ሲያደርግ ብዙ ህጎችን እና ህገ መንግስቱን እሱ ያጸደቀውን ህገ መንግስት ጥሷል። እንደሚታወቀው ከሻዕቢያ ጋር እየተገናኘ ነው፣ ከውጭ ኃይላት ጋር እየተገናኘ ነው። ይሄም ያለም ህገ መንግስቱ እውቅና የራሴ ነኝ ብሏል። ፕሪቶሪያን አፍርሷል። ብዙ በወንጀል የሚያስጠይቁት ነገሮችን ያፈረሰ ነው የሚገኘው። ይሄ ሁሉ የሚያደርገው ወደ ጦርነት መግባት ይፈልጋል። ባለፉት 27 ዓመታት የተሰሩ ስህተቶችና የተከተሏቸው አጥፊ ፖለቲካዎች እንደሚያሳዩት ከሆነ ህወሓት ከምስረታው ጀምሮ ይዞት የተነሳው የመለያየትና የጽንፈኝነት መንገድ ሀገርን ለከፍተኛ ፈተና ዳርጎታል። እርሱ ራሱ የመራትን ሀገር ራሱ ለማጥፋት ቆርጦ የተነሳ ኢትዮጵያን እየጠላት የመራት ስልጣን ሲያጣ ደግሞ ለማፍረስ የሰራ ቡድን መሆኑን ያለፉት 3 አስርተ ዓመታት የሚጠጉ የስልጣን ታሪኩና የቅርብ ጊዜ ድርጊቶቹ ሕያው ምስክር ናቸው።